እግዚአብሔር ፈቃድ የምንማማርበት የትምህርታችን ርዕስ ኢትካው ንዋየከ በከንቱ ገንዘብህን በከንቱ አታባክን በሚል ርዕስ እንማማራለን። እስኪ በሉ የተሳለ ልሳን ይኖርህ። የተሳለ ልሳን ኑሮ ስትናገር ደግሞ ወበልቡና ይላሉ እዚያው ሰለስቱ ምዕት ከማስተዋል ጋር ቸኩለ ስትናገር ምስጢር እንዳትስት ሰው እንዳታሰናክር ከፍጥነት ጋር ምን ይኖርህ አለ ደግሞ መደመጥ። ኃጢአት ያሰድዳል፣ እርኩሰት ያሰድዳል፣ ንጽህና ያነግሳል። ከዚያ አስተመልከቱ አዳም ማንን አጣ? ንጽህናውን ሲያጣ ራሱን አጣ። ራሱን አጣ ማለት ነው አዳም ሆይ የሞት ሞት ሙት ተብሎ ተፈረደበት። አካችሁን አይናችሁን አታባክኑት፣ ጆሮአችሁን አታባክኑት። በሞት የማይረባ ነገር አትስሙበት፣ ረዘፈን አትስሙበት። ይሄ ጆሮ ቅዱሳን መላእክትን የሰሙበት ቃል ነው። ይሄ ጆሮ ሳሙኤል እግዚአብሔርን በሌሊት የሰማበት ጆሮ ነው። ይሄ ጆሮ ድንግል ማርያም ቅዱስ ገብርኤልን የሰማችበት ጆሮ ነው። ይሄ ጆሮ ቅዱሳን አባቶቻችን እግዚአብሔር ሲጠራቸው የሰሙበት ጆሮ ነው። ጆሮቻችሁን ለዘፈን ለጨዋታ ለምን ትከፍቷቸዋላችሁ? አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን ያየንባት እናታችን ቅድስት ድንግል ማርያም ወላዲተ አምላክ ቅዱስ ሥጋውን የቆረሰበት ክቡር ደሙን ያፈሰሰበት ቅዱስ መስቀሉ ቅዱሳን መላእክት፣ ሐዋርያት፣ ነቢያት፣ ሰማዕታት፣ ደናግል፣ መነኮሳት ሁሉም ቅዱሳን በረከታቸው ይድረሰን። የተከበሩ አባታችን ሊቀ ጠበብት ጌራ ወርቅ ዋረ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሌሎች አባቶቻችን የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? ኃጢአታችን ይቅር ያለ የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ይክበር ይመስገን። ከአሁን በፊት ላስተማሩን መምህራችን ቃለ ሕይወትን ያሰማልን፣ ረጅም ዕድሜ ይስጥልን፣ በቤቱ እንዲኖሩልን ቅዱስ ፈቃዱ ይሁንልን። ሳረሳው አንድ መልእክት ላስተላልፍ። ከትምህርቱ በፊት መልእክቴ ምንድን ነው? እንስማማና ሰው አስተምሮና ዘምሮ ሲጨርስ ጭብጫቦ ይቁም። ትስማማላችሁ? ባትስማሙም ነውር ነው፣ አታጨብጭቡ። አስተምሮ ከጨረሰ በኋላ 15 ደቂቃ የሚያስጨበጭብ ሰው ነበረ። ጳውሎስ ሳምሳጢ ይባላል። መናፍቅ ነው፣ ከሃዲ ነው፣ መጨረሻውም አለማረም። ስለዚህ መምህርም ዘማሪም ሲጨርስ ቃለ ሕይወት ያሰማልን ነው እንጂ አይጨበጨብም። ረስተውት የመርሃ ግብር መሪዎች አጨብጭቡ ቢሏችሁ ጸጥ በሉ። እሺ፣ የሚባለው ምንድን ነው? ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ርዕስ ኢትካው ንዋየከ በከንቱ ገንዘብህን በከንቱ አታባክን በሚል ርዕስ እንማማራለን። እስኪ በሉ ደግማችሁ በሉ። ገንዘብህን በከንቱ ደግማችሁ በሉ ለሶስተኛ ጊዜ። በከንቱ አታባክን። መጽሐፈ ሲራክ ምዕራፍ 5 ከቁጥር 1 ላይ የምናገኘው ኃይለ ቃል ነው። ይህንን የተናገረው ኢያሱ ሲራክ ነው። ሲራክ ማለት ጥበበኛ ማለት ነው። ይህንን ጥበቡን ያገኘው በመከራ ውስጥ ሆኖ ነው። በነገረ ሰሪዎች አማካኝነት በቤተ መንግስት ባሉ ሰዎች ጥላቻ ታስሮ በሚኖርበት እግዚአብሔር ጥበብ ስጋዊ ጥበብ መንፈሳዊ ገልጦለት ልቡናውን አስፍቶ አምልቶ
በመንፈሳዊም ሕይወታችን እንዴት እንደምንመራ በስጋዊም ሕይወታችን እንዴት እንደምንመራ የጻፈ ታላቅ ነቢይ ነው። ስለ ጌታችን ስለ ኢየሱስ ክርስቶስ ስለ ምስጢረ ሥላሴ ኃላፊያቱን መጻያቱንም ያየ ጥበበኛም ነው፣ ነቢይም ነው፣ ሐዋርያም ነው፣ መምህርም ነው። በብሉይ ኪዳን ዘመን የነበረ በቅዱሳት መጻሕፍት አንድ ብለን ከምንቆጥራቸው ከ80ዱ መጻሕፍት ከጥበብ መጻሕፍት አንዱ የሲራክ መጽሐፍ ነው። ሰዎች ልጆቻቸውን ሲያሳድጉ ማስተማር ከሚገባቸው የልጆች ማሳደጊያ መጽሐፍ ተብሎ ከሚጠራው ውስጥ አንዱ መጽሐፈ ሲራክ ነው። ልጅ ስናሳድግ የምናነብላቸው የምናስተምራቸው መጽሐፈ ሲራክ፣ መዝሙረ ዳዊት እና የሰሎሞን የጥበብ መጻሕፍት መጽሐፈ ምሳሌ፣ መጽሐፈ ጥበብ፣ መጽሐፈ መክብብ እነዚህን ለልጆች እያነበቡ እያስተማሩ ማሳደግ ይገባል። ሕፃናት 40 ቀን ከሞላቸው በእናታቸው ማህፀን 40 ቀን ሲሞላቸው አካል ዘየአክል ይሰራላቸዋል፣ ተስዕሎተ መልክ ይፈጸምላቸዋል። ዓይናቸው፣ ጆሮአቸው፣ እግራቸው ሁለንተናቸው ተሰርቶ የሚያልቀው በ40ኛው ቀን ነው። ሰው ከ40 ቀን በኋላ ይሰማል። ሰው ከ40 ቀን በኋላ ያመልካል፣ ያመሰግናል፣ ፈጣሪውንም ያውቃል። በእናቱ ቀን በእናቱ ማህፀን የ40 ቀን ጽንስ ከሆነ በኋላ በ40ኛው ቀን ሰው ለድህነትም ለሀብትም ለሊቅነትም ለድንቁርናም ለውርደትም ለክብርም ለሲኦልም ለገነትም የሚሾመው በ40 ቀን ነው። ያ ማለት እግዚአብሔር ሰዎችን በ40 ቀናቸው ለድህነትም ለሀብትም ስልጣን ይሰጣቸዋል ማለት ነው። ይህንን ይዘው ሰዎች የ40 ቀን ዕድሌ ይላሉ። ታዲያ እንደዚህ ከሆነ እግዚአብሔር ሰውን በ40 ቀኑ በእናቱ ማህፀን አንተ ድሃውን አንተ ባለጸጋውን ብሎ የሚፈርድበት ከሆነ ሰዎች ድሃ ለመሆናቸው ተጠያቂው እግዚአብሔር ነው ማለት ነው። አንተ ለሲኦሉን አንተ ለገነቱን ብሎ የሚፈርድበት ከሆነ ሰዎች ኃጢአተኛ ለመሆናቸው ተጠያቂው እግዚአብሔር ነው ማለት ነው። አንተ ሊቅሁን አንተ ደንቆሮሁን ብሎ እግዚአብሔር የሚሾም ከሆነ እግዚአብሔር ሰዎች ደንቆሮ ለመሆናቸው ወይም ሰዎች ንፉግ ለመሆናቸው ወይም አመፀኛ ነፍሰ ገዳይ ለመሆናቸው ተጠያቂው እግዚአብሔር ነው ማለት ነው። እንደዚያ ከሆነ ደግሞ በኃጢአተኞች ሊፈርድባቸው አይገባም። ምክንያቱም እሱ ፈርዶባቸዋልና ምንም ማድረግ ስለማይችሉ ክፉ ይሰራሉና ማለት ነው። ሎቱ ስብሐት። እግዚአብሔር ግን ፍርደ ገምድል አምላክ አይደለም። በማንም ላይ እግዚአብሔር ሳይፈጠር የወሰነለትም ሰው የለም፣ የወሰነበትም ሰው የለም። እግዚአብሔር ለሰው ሁሉ መዳንን የሚሻ አምላክ ነው። ሰዎች ሁሉ እሱን ወደ ማወቅ እንዲደርሱ የሚፈልግ አምላክ እንጂ አንዱን ለሐሳር አንዱን ለክብር አልፈጠረም። እግዚአብሔር የወሰነበት ሰውም የለም። ሰው ሁሉ የየራሱን ሸክም ይሸከማል። ቅዱስ ጳውሎስ ገላትያ ምዕራፍ 6 ላይ እንደተናገረው ወኩሉ ጾሮ ይጸውር፣ ሰው የየራሱን ሸክም ይሸከማል። እግዚአብሔር ግን ሲኦልን አሸክሞ የፈጠረውም የለም፣ አክሊል አቀዳጅቶ የፈጠረው ሰውም የለም። ሁሉም ሰው ለነጻነት ተጠርቷል። ሁሉም የዘራውን ያጭዳል። ሞትም ሕይወትም በገዛ እጃችን የምናጭዳቸው በቀና በገዛ እጃችን የምንበትናቸው ናቸው። እግዚአብሔር ያልዘራውን አያጭድም፣ ያልበተነውን አይሰበስብም፣ ያላስተማረንንም አይፈርድም። ባልሰጠን ጸጋም እግዚአብሔር ፈርዶ ሲኦልም ገነትም አያስገባም። ሰው ስለተመረጠ ብቻም አይጸድቅም። ሰው ተፈርዶበትም የተፈጠረ የለም። ሁሉም ሰው ለነጻነት ተፈጥሯል። እግዚአብሔርም ማንም ሰው ይሞት ዘንድ አይፈቅድም። እግዚአብሔር ፈቃዱ የሰው ድነት ነው። ወይፈቅድ ሞቶ ለኃጥእ አላ ይትመየጥ ሀቤ፣ የኃጢአተኛውን ሞቱን እኔ አልፈልግም፣ ኃጢአተኛው ተመልሶ በሕይወት ይኖር ዘንድ ነው እንጂ ይላል የሰራዊት ጌታ ቅዱስ እግዚአብሔር። እንዲያ ከሆነ ሰውን በ40 ቀን በ80 ቀን እግዚአብሔር ይሾመዋል ማለት ምን ማለት ነው? ወይም የ40 ቀን ዕድል ማለትስ ምን ማለት ነው? ለመሆኑ በድል ድሃ በድል ሀብታም ይኮናልን? ወይስ በድል ሊቅ በድል ደንቆሮ ይኮናልን? ወይስ ደግሞ ለሮጠ ለሰበሰበ ለፈጠነ ለበለጠ ነውን? ወይስ አንደበቱን ጮሌ ላደረገ ወይም ደግሞ አለሁ አለሁ ላለ ወይም አብዝቶ ለተማረ ወይም በዘመድ ለከበረ ወይም ጉልበት ላለው ወይም ደግሞ ዕውቀቱ ለሰለጠነለት ወይም አንደበቱ ለተከናወነለት ነውን? አይደለም
አኮ ለዘሮጸ ወለዘበደረ ለሮጠ ለቀደመ አይደለም። አሁን ታዲያ እንዴት እንሁን? እግዚአብሔር ሰዎችን መርጦ ካስቀመጠ እናንተ የምትድኑ ናችሁ ብሎ ከመረጠ እኛን ካልመረጥነን ምን ያለፋናል ብለን መጠየቅ እንችላለን። ልፋታችን ከንቱ ነዋ። ምክንያቱም የተወሰነልንን ስለምናገኝ ብለን እግዚአብሔርን መሟገት እንችላለን። ደግሞስ ለምን ጹሙ ይለናል? ለምን ጸልዩ ይለናል? ለምን ስገዱ ይለናል? ለምንድን ነው አስቀድሱ የሚለን እግዚአብሔር? ለምንስ ይሰብከናል? ለምንስ ሕግን ይጽፍልናል? ለምን መምህር ይሾምልናል? ለምንስ ካህናትን ሾመልን? ለምን ሲኖዶስን አስቀመጠ? ለምንስ ወጥቶ ወርዶ አስቀመጠ? ወይስ ደግሞ እሱ የድርሻዬን ተወጥቻለሁ ብሎ እንደ ግድ የለሽ መምህር የድርሻዬን ከተወጣው ሰው የራሱ ጉዳይ ለማለት ነውን? እግዚአብሔር እንደ ሰው የድርሻዬን አድርጌያለሁ ብሎ ከተጠያቂነት ለማምለጥ ብቻ ብሎ የሚሰራ አምላክ አይደለም። እግዚአብሔር በርህራሄ የሚሰራ ነው። በርህራሄ የሚሰራ ነው። በዚህ ዓለም የሚሰጡ ሰዎች ብዙ ናቸው። ግን ስላገኙ የሚሰጡ ሰዎች አሉ። ለመመስገን የሚሰጡ ሰዎች አሉ። ክብር ፈልገው የሚሰጡ ሰዎች አሉ። ስም ፈልገው የሚሰጡ ሰዎች አሉ። ለመኩራት የሚሰጡ ሰዎችም አሉ። ወይም ደግሞ እንዲሁ የሚሰጡ ሰዎችም አሉ። ርህራሄ በርህራሄ የሚሰጥ ግን እግዚአብሔርና እሱን የመሰሉ ቅዱሳን ናቸው። እንዲያ ከሆነ እግዚአብሔር በማንም የማይፈርድ ከሆነ ፍርዱም ትክክል ከሆነ በባህሪውም አድሎ ከሌለበት እግዚአብሔር በ40ኛው ቀን ይሾማልን ብንል፣ አዎ ይሾማል። እሱ ምንድን ነው? ቅዱስ አትናቴዎስ በቅዳሴው እንዲህ ብሎ ይናገራል። ኦ ዘታወፅኦ ለሕፃን ማቁሄ ብሲ ወትፌኖ ውስተ ከርሰ ብሲት ወትጠበልሎ በሰፋድል ረቂቅ ወትሰይሞ ወበአርባ ዕለት ተሰይሞ እመኒ ለነዲ ወመኒ ለብኢል እንዘማይ ውእቱ ታረገው በጥበብከ። አቤቱ ሕፃኑን ከእናቱ ከአባቱ አብራክ ከፍለ በእናቱ ወገም በእናቱ ማይፀን ልከ ውሃውን አርግተ ተስሎተ መልክ ሰጥተህ የምትፈጥረው ሆይ አንተ በ40ኛው ቀን ሰውን ለድህነትም ሆነ ለሀብት ለሲኦልም ሆነ ለገነት ትሾመዋለህ ይላል መጽሐፍ። ምን ማለት ነው ብትሉኝ፣ እግዚአብሔር በ40 ቀን ማንንም አይሾምም። ታዲያ ምንድነው? ሰው ቢሰራ የሚበለጽግበትን ቢሰንፍ የሚደህይበትን እጅ ይሰጠዋል ማለት ነው። ቢኮርትሞ ቢቀመጥ የሚኮነንበትን ቢሰግድ የሚጸድቅበትን እግር ይሰጠዋል ማለት ነው። ቢሰጥ የሚጸድቅበትን ቢቀማ የሚኮነንበትን እጅ ይሰጠዋል ማለት ነው። ኃላፊነቱ በእጅ ነው። ኃላፊነቱ በአንደበቱ ነው። ቢያመሰግን የሚጸድቅበት ቢራገም የሚኮነንበትን አፍ ይሰጠዋል። ስልጣኑ ግን የሱ ነው። የሆኑ ሰዎች ወፍን በእጃቸው ጨበጡና አንድ አባትን ሂደው ያችን ወፍ በእጃቸው ይዘው አባ ይቺ ወፍ ሙታለች አለች አሏቸው። ሙታለች ቢሏቸው እያት እስኪ ብለው ሊለቋት ነው። አለች ቢሏቸው ጨብጠው ሊገሏት ይኸው ሙታለች ሊሉ ነው። ነፍሷም ሞቷም ሕይወቷም በእጃችሁ ነው አሉ። ሞቷም ሕይወቷም በእጃችሁ ነው። ሰው ሞቱም ሕይወቱም በእጁ ነው። በገዛ እጁ ሰው ሲኦልን ይወርሳል። በገዛ አንደበቱ ሰው መንግሥተ ሰማያትን ይወርሳል። ሞት ወሕይወት ውስተ እደ ልሳን እምቃልከ ትጸድቆ እምቃልከ ትትኮነን። ከቃሌ የተነሳ ትጸድቃለህ፣ ከቃሌ የተነሳ ይፈረድብሃል። ሞትም ሕይወትም በአንደበት እጅ ነው ይላል ማቴዎስ ምዕራፍ 12 ቁጥር 36 ላይ ሲናገር። ስለዚህ እግዚአብሔር ሰውን ለሲኦልም ለገነትም አልመረጠም። ሰውን ሁሉ እግዚአብሔር የጠራው ለገነት ነው። ያን ጥሪውን ተቀብሎ አቤት ብሎ ስራ ሰርቶ ጸንቶ መገኘት ደግሞ የሰው ድርሻ ነው። ስለዚህ እግዚአብሔር በ40ኛው ቀን ይሾማል ማለት ብንሰራ የምናገኝበትን ባንሰራ የምንጎዳበትን አካል በ40 ቀን ስለሚሰጠን ነው። ተምረን የምንጸድቅበትን አንሰማም ብለን የምንኮነንበትን አእምሮ የሚሰጠን ያን ዕለት ስለሆነ ያን ያገኘንበት ቀን የ40 ቀን ዕድል የተባለ ያ ነው እንጂ ለተለዩ ሰዎች በ40 ቀናቸው የተሰጣቸው ጸጋ የለም። ስለዚህ እግዚአብሔር ሁሉንም ለድህነት የመረጠ አምላክ ነው። ለድህነት መርጧል። ያንን ምርጫ መቀበል የሰው ልጅ ድርሻ ይሆናል ማለት ነው። ስለዚህ መዳናችን በማን እጅ ነው ያላችሁኝ እንደሆነ በገዛ እጃችን የተያዘ ነው። ስለዚህ እግዚአብሔር ሲራክን እንዲህ አድርጎ መርጦ ከመከራ መካከል ጥበብን ገልጦ አሰልጥኖ ምስጢራትን በሙሉ አፍሶለታል። እኛንም በተመረጥንበት ጸንተን እንድንኖር አምላከ ቅዱሳን ይርዳን። እንደዚህ ከሆነ ገንዘብህን በከንቱ አታባክን ማለት ነው። እሱም እንደዚህ ብሏል።
ትንቢተ ኢሳይያስ ላይም የሰራዊት ጌታ እግዚአብሔር ሕዝቤ ረሃባቸውን ለማይከላ ጥማቸውን ለማይቆርጥ ነገር ገንዘባቸውን ይበትናሉ ይላል የሰራዊት ጌታ እግዚአብሔር ይላል። ሰለስቱ ምዕት 318ቱ ሊቃውንት በፍትህ ሥጋዊ ወይም በፍትሐ ነገሥት 41ኛው አንቀጽ ላይ ወይደሎ ለክርስቲያናዊ ይዝሩ ንዋዮ፣ ክርስቲያን ገንዘቡን ሁሉ ሊበትን አይገባውም፣ ገንዘቡን በአግባቡ መያዝ አለበት ተብሎ ተነግሯል። እንግዲህ ለገንዘብም አትጨነቁ ተብለናል፣ ገንዘባችሁን አታባክኑም ተብለናል። እነዚህን ሁለት ነገሮች ሰው አስታርቆ መኖር አለበት። ገንዘብ አትውደዱ ያለ መጽሐፍም ትክክል ነው። ገንዘብን በአግባቡ የያዙ መጽሐፍም ትክክል ነው። ሁሉም እንዳያያዙ ነው። እንዲህ ከሆነ የኛ ገንዘባችን ምንድነው የሚለውን ነግሬ ያባከነው ገንዘብ ካለ እሱን በአግባቡ እንድንይዝ ነግራችኋለሁ። እግዚአብሔር ከሁላችን ጋር ይሁን። ያባከነው ገንዘባችሁ ወይስ እግዚአብሔር የሰው ልጅ መጀመሪያ ለሰው ልጆች የሰጣው ገንዘብ ምንድነው ልትሉኝ ትችላላችሁ። እግዚአብሔር ለሰው ልጆች መጀመሪያ የሰጣቸው ገንዘብ ንጽሐ ጠባይ ይባላል። ንጽሐ ጠባይ ወይም ንጹህ ተፈጥሮ ማለት ነው። ንጹህ ተፈጥሮ እግዚአብሔር ለሰው ልጆች የሰጣቸው ገንዘብ ነው። መጀመሪያ ስንፈጠር እግዚአብሔር የሰጠን ገንዘብ ንጹህ ተፈጥሮ ነው። ያ ገንዘባችን ነው፣ እግዚአብሔር የሰጠን ገንዘብ። እንደምታውቁት የመጀመሪያው ሰው አዳም ነው። እናታችን ደግሞ ሔዋን ናት። ጀማሪ ሰባኪ ስብከት ሲጠፋው ከአዳምና ከሔዋን ሰፈርዶ ይደበቃል ይባላል። እንደሱ ለማለት ፈልጌ አይደለም። እሺ፣ የግድ መነሻዎቻችን እነሱ ስለሆኑ ነው። እነሱን መውቀስ ተገቢ አይደለም። ልወቅሳቸውም አላነሳውም። ስለዚህ አዳም ምን ተረሰይናከ ይላል አትናቴዎስ። አዳም እንዲሁ ምን አደረግን? ይህ ሁሉ መከራ ያመጣህብን። ሔዋን ምን አደረግን ሲልና ኧረ እናንተ ገነት ገብታችኋል፣ እናንተን መውቀስ አይገባም። ኦሪትም እናትና አባትህን አክብር ትላለች ብሎ ይናገራል። እነሱ እናደንቃቸዋል። እነሱ ንስሐ ገብተው ድነዋል። እኛ ነን እንጂ ያቃተን። ስለዚህ እግዚአብሔር መጀመሪያ ለሰው ልጅ የሰጠው ተፈጥሮ ንጽሐ ጠባይ ይባላል። አዳም ሰራዊት አልነበረውም፣ ሌላ ገንዘብም አልነበረውም። ነገር ግን ሰማይና ምድርን እንዲያስተዳድር እግዚአብሔር ስልጣን ሰጥቶታል። ሰማይ ስላችሁ ከሰማይ በላይ ሰማየ ሰማያት ለእግዚአብሔር ወምድረሰ ወሀበ ለእጓለ እመሕያው ይላል ቅዱስ ዳዊት። ሰማዩ የእግዚአብሔር ነው፣ ምድርን ለሰው ሰጥቶታል ይላል። ልልናን ጌትነትን ለራሱ ነው፣ አያካፍልም። ስለዚህ ከሰማይ በላይ ያለው ቅዱሳን መላእክትን ጨምሮ እግዚአብሔር ይገዛል። በምድር ያለውን ደግሞ የሰማይ ወፍን፣ የምድር አራዊትን፣ ዕፀውን ወይም እጽዋቱን፣ አዝሪቱን፣ አትክልቱን፣ ምድርን በጠቅላላ ባሕሩን፣ ነፋሱን፣ እነዚህን ሁሉ ደመናውን፣ ፀሐይ፣ ጨረቃ፣ ከዋክብቱን አዳም በእግዚአብሔር ቸርነት እንዲገዛቸው ስልጣን ሰጥቶታል። አዳም ፀሐይን ለማስተዳደር የሚልከው ሰራዊት አልነበረውም። አዳም የአንበሳን መንጋጋ ለመለጎም ልጓም አልነበረውም። አዳም ጅብን ለመከላከል ሰይፍ አልነበረውም፣ ወይም ደግሞ ጦር አልነበረውም፣ ወይም ዝናር አልታጠቀም፣ ወይም የሰለጠነ ሰራዊት የለውም። ለአዳም ዋሻ አልነበረውም፣ ለአዳም ምሽግ አልነበረውም። አዳም ሰማይና ምድርን ግን ይገዛ ነበር። አዳም ወፍን ይገዛ ነበር። አዳም ክንፍ የለውም፣ ንስርን ግን ይገዛው ነበረ። አዳም ክንፍ የለውም፣ ርግብን ይገዛት ነበረ። የሰማይ ወፎችን ይገዛል። አዳም ምድራዊ ነው፣ ፀሐይ፣ ጨረቃ፣ ከዋክብትን ያስተዳድራል። አዳም አፈር ነው፣ ሰማዩን ያስተዳድረዋል። አዳም ትቢያ ነው፣ ደመናውን ይገዛዋል። አዳም ካፈር የተፈጠረ ነው፣ መብረቁን ይገዛል። ይህንን እንዲያስተዳድርበት የተሰጠው ስልጣን ምን ይባላል? ንጽሐ ጠባይ ይባላል። እስኪ ንጽሐ ጠባይ በሉ። ምን አላችሁኝ? ንጽሐ ጠባይ ወይም ንጹህ ተፈጥሮ ማለት ነው። ንጹህ ተፈጥሮ ለምሳሌ ተመልከቱ። ሕፃናት እናት አባታቸውን እንደሚገዙ ታውቃላችሁ? በምንድን ነው የሚገዙት? በንጽሐ ጠባይ ነው። ሕፃናት እንግዲህ እኛ የምንበልጥ እኛ ነን። ኃያላን ሰዎች የማይደፍሩትን ሰው ልጆቹ ግን ያስጎነብሱታል፣ ያጎብጡታል። ልጆቹ ይገዙታል። እኛ ተንቀጥቅጠን ጫማውን የምንሰማውን ሰውዬ ልጁ አንገቱ ላይ ወጥቶ ሽኮኮ ይጋልበዋል ማለት ነው። በንጽሐ ጠባዩ ልጅ ነዋ፣
ተወዳጅ ነው፣ ይወደዳል። ንጽሐ ጠባይ ኃይል ያለው ነው። አዳም አይቆፍርም ነበረ፣ አያርስም፣ አይወጣም አይወርድም ነበረ። ባለጸጋ ነበር። ለአዳም ዘር አይዘራም ነበረ። አዳም ከብት አያደልብም ነበረ። አዳም ወርቅ አይቆፍርም ነበር። አዳም ብር አይሰራም ነበር። አዳም ፋብሪካ አልነበረውም፣ ግን ባለጸጋ ነበር። የአዳም ሀብቱ ቅድስናው ነው። የአዳም ጸጋው ንጹሕ አእምሮው ነው፣ ንጹሕ ተፈጥሮ ነው። በንጹሕ ተፈጥሮ ገነት በሙሉ የሱ ነበረች። በንጹሕ ተፈጥሮ አራዊት ባሪያዎቹ ነበሩ። በንጹሕ ተፈጥሮ እንስሳት ዘመዶቹ ነበሩ። እጽዋት ዘመዶቹ ነበሩ። ምድር መንበሩ ነበረች ለአዳም። ሰማይ ዘውዱ ነበረች። በምኑ ሲባል በንጽህናው። በዚያ ንጽህናው አዳምን እንስሳት አራዊት እንስሳት እኮ ሄደው አዳም ወፍረናል ብላን፣ ሰብተናል አርደህ ብላን ይሉት ነበረ። እኔማ እግዚአብሔር ከአንድ ዕፀ በለስ በቀር ምን ነስቶኝ? ሁሉም ሰጥቶኛል። ሂዱ እናንተንስ እግዚአብሔር ይባርካችሁ፣ ርቡ ስቡ ብሎ መርቆ ይሰዳቸዋል። አዳም በገነት ሳለ ቀፎ አይሰቅልም ነበረ። ከዕፀ ሕይወት ስር ግን ማር ይፈልቅለት ነበር። አዳም ከብት አያረባም ነበር። ከዕፀ ሕይወት ስር ወተት ይፈልቅለት ነበረ። አዳም ኑግ አይጨምቅም፣ ዘይት ይፈልቅለታል። አዳም የወይን ተክል አይተክልም። ነገር ግን ወይም ደግሞ መትከል ብቻ አይደለም፣ ከገነት ፍሬ ለቅሞ ወይን ጠምቆ አይጠጣም ነበረ። ግን ከአንድ ዛፍ ስር ወይን ይፈልቅለት ነበረ። በንጽሐ ጠባዩ ማለት ነው። በንጽሐ ጠባዩ ቅዱሳን ሊቃውንት ይህንን አበጥረው ተርጉመውታል። ዕፀ ሕይወት የሚባል በገነት መካከል የተፈጠረ ንጉሠ እጽዋት የሆነ የእጽዋት አለቃ የሆነ ታላቅ ዕፅ አለ። ከዚያ ማር ወተት ይፈልቅለታል፣ ዘይት ይፈልቅለታል፣ ወይን ይፈልቅለታል። ይህንን ቅዱሳን ሊቃውንት ሲተረጉሙት ዕፀ ሕይወት የተባለ መስቀል ነው ብሎ ይተረጉማል። ዕፀ ሕይወት የተባለ መስቀል ነው። ከዚያ የፈለቀው ማር ኢየሱስ ክርስቶስ ነው፣ መራራውን ዓለም ያጣፈጠው። ከዚያ የፈለቀው ወተት ኢየሱስ ክርስቶስ ነው። አብ ሐሊብ ወልድ ሐሊብ ወመንፈስ ቅዱስ ሐሊብ አሐዱ ውእቱ ሐሊብ ዛልወቱ ትውስት እንዲል አብ ሐሊብ ነው፣ ወልድ ሐሊብ ነው፣ መንፈስ ቅዱስ ሐሊብ ነው እንዲል ቅዱስ ጴጥሮስ ምን ያ መቀላቀል የሌለበት አንድ ሐሊብ ነው ማለት በአንድነቱ ምንታዊ በሶስትነቱ ርባይ የሌለበት። ቅዱስ ጴጥሮስም ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ ሲናገር አፍቅሩ ሐሊበ ነባቤ ዛልወቱ ትውስት፣ ቅልቅል የሌለበትን ንጹሕ ወተት ውደዱ ይላል። ንጹሕ ወተት፣ ንጹሕ ሕግ። አንድም ሥላሴን ውደዱ፣ አንድነታቸው በሶስትነታቸው የማይቀለቀል፣ አንድነታቸው በሶስትነት የማይከፈል፣ ሶስትነታቸው በአንድነታቸው የማይጠቀለል ሥላሴን ውደዱ። ወተት የተባለ ክርስቶስ ነው፣ የሚያሳድገን እርሱ ስለሆነ። ወይን የተባለ እሱ ነው። ሰሎሞን እንዲህ ይላል በምሳሌው ላዘነ ሰው ወይን ስጡት አለ። እውነት ያዘነን ሰው ወይን ብናጠጣው ሐዘኑ ይርቅለታልን? አይርቅለትም። አዎ፣ ለምሳሌ ገንዘቡ በባንክ ይወረሳል የተባለ ሰው የባንክ ዕዳው ሲያናውዘው ወይን ብናጠጣው ትክክለኛ ደስታ ይሆናል? አዎ፣ ለጊዜው በእንቅልፍ ይረሳዋል። ሲነቃ ግን ዕዳ አለብህ ይለዋል። አይምሮ ሊለቀው አይችልም። ግን ላዘነ ሰው ወይን ስጡት የተባለ አጋንንት በሐዘን ለጎዱት ሰው ወይነ ትፍስት የክርስቶስ እንደማቀብሉት ማለት ነው። ሌላ አንዳንድ ጊዜ ይላል የኛ ሰፈር ተማሪው ማለት ነው እንዲላል ምን ትዑቱ ለዘይሰቲ ወይነ ምን ትዑቱ ሕይወቱ ሲራኪ ቤስመ ትፍስት ተልቦቱ ይላል። ጠላ አልጠጣ ደግሞ የሰው ልጅ ምን ሕይወት አለው ይላል። ትርጉሙ ሌላ ነው። ጌታ ይዋ እንዲሁ እኮ እናንተ ሲራክ እኮ ነው እንዲህ አለ። ሲራክ ምን አለ? ወይን የማይጠጣ ሰው ደግሞ ሕይወት አለው እንዴ? ምን ሕይወት አለው? ወይን የማይጠጣ ሰው ደግሞ ምን ሕይወት አለው? ወይን የልብ ደስታ ነውና ማለት የክርስቶስን ደም የማይጠጣ ሰው ደግሞ ምን ሕይወት አለው? ክርስቶስ ፍስሐ ኩሉ ዓለም ነውና ማለት ነው። ወይን ይፈልቅለት ነበር ማለት የክርስቶስ ደም ከመስቀል ተገኘለት ማለት ነው። ከመስቀሉ ላይ ተገኘለት። ለአዳም ዘይት ከዕፀ ሕይወት ይፈልቅለታል። ዘይት የተባለ ክርስቶስ ነው። ዘይት ቅብ ነው፣ ዝገትን ያረቃል።
ዝገታ ኃጢአታችን ወልውሎ ሰንግሎ ከደሙ በፈሰሰ ደሙ ከጎኑ በፈሰሰ ደም ያነጻን ከጎኑ በፈሰሰ ማየገቦ አጥምቆ አጽርቶ ልጆቹ ያደረገን እርሱ ስለሆነ እርሱ ምን ይባላል? ዘይት። እንዲህ ይላል መዝሙረ ዳዊት ቅዱስ ዳዊት መዝሙር 22 ላይ ወአጽሐድከ በቅብ ርእስየ ራሴን በዘይት ቀባህ ይላል። ራሴን በዘይት ቀባ ሲል ተመልከቱ። ሰውነቴን በልጅነት አከበርካት። የተቀባ ሰው ውበቱ እንደሚመለስለት ሁሉ እንደሚያምርበት በሥላሴ ስም ተጠምቆ ልጅነት ያለው ሰው ውብ ነው፣ መልካም ነው። በዚህ ዓለም መልካም ሰው ማየት ከፈለጋችሁ እርሱ ክርስቲያን ነው። በዚህ ዓለም ያማረበት ሰው ማየት ከፈለጋችሁ ያ ማለት በክርስቶስ ስም ተጠምቆ ስራ እየሰራ ያለ ሰው ነው። መልከኞች የሚባሉት ክርስቲያኖች ናቸው። የመልከኛው የውቡ የክርስቶስ ልጆች ናቸውና እርሱ እንዲህ ተብሎ እንደተነገረለት በመጽሐፍ ይሴኒ ላህዩ እሙሉ ደጓ ለመሕያው የእርሱ ውበቱ መልኩ የክርስቶስ እኮ ነው። መዝሙር 44 ላይ የክርስቶስ መልኩ ከሰው ሁሉ መልክ ይበልጣል። ላህዩ ውበቱ ምን ማለት መሰላችሁ? ላህየ ታምራቱ ላህየ ትምህርቱ ብለው ተርጉሞታል አባቶቻችን። የታምራቱ ውበት የትምህርቱ ውበት እንደኔ ትምህርት ደረቅ ትምህርት አይደለም። ልብን የሚያለዝብ ያዘኑትን የሚያረጋጋ የተሰበሩትን የሚጠግን የጠፉትን የሚፈልግ ለደከሙት ኃይልን የሚያስጠጥቃቸው ድውያንን የሚፈውስ ሙታንን የሚቀሰቅስ ነው የክርስቶስ ትምህርት። ስለዚህ ምን ይባላል? ላህየ ትምህርቱ ያማረ ነው። አንከሩ ምህሮቶ ሳይሳፉ ወነገረ ቃሉ ወጣዕመ ነገሩ። ሶስት ነገር ነበረው ክርስቶስ ሲያስተምር፣ ሳይሳፍ የአንደበት ቅልጥፍና፣ ሞገሰ ቃል የቃሉ መፈራት መከበር ግርማ፣ ጣዕመ ነገር የአንደበቱ መጣፈጥ። እየፈጠነ ሰው የሚገርማችሁ ቸኩሎ ሲናገር ግርድፍድፍ ያደርጋል። ቸኩሎ ሲናገር ሲዘገይ ደግሞ ይለዝበታል ነገሩ። ሳይሳፍ ቀልጠፍ 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 ብሎ መናገር አለበት። ሰለስቱ ምዕት ሃይማኖተ አበው ምዕራፍ 22 ላይ እንዲላሉ ለቄሱ ሲናገሩ ቄስ ማለት ይላል ወኩን በሊሃ ልሳን አንደበትህ የተሳለ ይሁን ለብላቢ አትሁን ማለት ነው። አስረግጠህ የምትናገር አስረግጠህ የምታነብ አንደበትህ የተሳለ ይሁን፣ ቀልጣፋ ሁን። ካህን እያለ ያወጋም የተሳለ ልሳን ይኖርህ። የተሳለ ልሳን ኑሮ ስትናገር ደግሞ ወበልቡና ይላሉ እዚያው ሰለስቱ ምዕት ከማስተዋል ጋር ቸኩለ ስትናገር ምስጢር እንዳትስት ሰው እንዳታሰናክር ከፍጥነት ጋር ምን ይኖርህ አለ ደግሞ መደመጥ ጣዕመ ነገር። በነገር ልባብነት ግን አይመጣም። ይሄ በተጠባበ ነገር አይመጣም፣ በቅድስና ነው ክርስቶስ። ስለዚህ ፈጥኖ እየተናገረ ኧረ ቸኮልክብን አያሰኝም፣ ይፈራል። ደግሞ እኛ ሁላችሁ አስፈርተን ስንናገር ይደርቅብናል። ምን ይገርመናል? ምን ይጎልናል? ጣዕመ ነገር። አለዝበን ስንናገር ደግሞ እናጫውታለን ስንል ደግሞ ይበላሽብናል። እንደው ሰው እየተበላሸው ያለው ዝባዝንኪ ሆኖ ይባላል ደግሞ ማለት ነው። ሞገሰ ቃል ደግሞ ይጎለናል፣ ክብር ይጎለዋል፣ ወርደን እንገኛለን ማለት ነው። ክርስቶስ ግን ሶስቱን ያካትት ነበረ። ላህየ ትምህርት አለው፣ ላህየ ታምራት አለው። አዝኖ ይፈውሳል፣ አዝኖ ያስነሳል፣ አዝኖ ያመሳል ማለት ይመግባል፣ አዝኖ ያስተምራል። የቻለውን ሁሉ አይናገርም፣ ያወቀውን ሁሉ አያስተምርም። አዝኖ ነበር የሚያስተምረው። ለማይነገረው አይነገርም። ሐዋርያት አንድ ቀን ሰብስቦ እንዲህ አላቸው። አንድ ትልቅ ምስጢር ሊነግራቸው ፈልጎ በዚያ ሰዓት ግን ያንን መሸከም የሚችል ጆሮ እንደሌላቸው አየና ወብየ ብዙ ነገር ዘነግረክሙ ብዙም ነግራችሁ ነገር ነበረኝ ወባይቱ ኢትክሉ ይእዜ ጸዊሮቶ ነገር ግን ዛሬ ልትሸከሙት አትችሉም አለ። ጊዜ እያየ ነበር የሚያስተምር። ያወቀው ሁሉ አይዘረግፍም ነበረ። አዛኝ መምህር ነው። ይህን ይዘው ሊቃውንቱ ደግ መምህር፣ ደግ ሐኪም፣ ደግ እረኛ ይሉታል። ደግ አባት ይሉታል። ደግ እረኛ ወደ በጎዳ አለበት ይሄዳል። ክርስቶስም እኛ ወዳለንበት መጣ። ደግ ሐኪም ከቤት ሄዶ ያክማል። ክርስቶስም በቤታችን መጥቶ አዳነን።
ደግ መምህር ካሉበት ሄዶ ያስተምራል። ክርስቶስም ወዳለንበት መጥቶ አስተማረን። ደግ ንጉሥ የግዛቱን መጎዳት ወርዶ ያያል ከዙፋኑ። ክርስቶስም ደግ ንጉሥ ነውና ከመንበሩ ከሰማይ መንበሩ መጥቶ እኛን ጉዳታችን አይቶ መልሶ በመንበሩ ላይ አነገሰን ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ የውበት ምንጭ ስለሆነ ላይ ይባላል። ስለዚህ መስቀል የልጅነት ምንጫችን፣ የጥማት መቁረጫችን፣ የውበታችን ምንጭ፣ ማደጊያችን፣ የምናድግበት ወተት የፈለቀበት፣ ሐዘናችን የሚርቅበት ወይን የፈለቀበት ነውና ዕፀ ሕይወት። አዳም ከዚህ ዕፀ ሕይወት ስር እነዚህ 4 ነገሮች ይፈልቁለት ነበር። ስለምን? በንጽህናው፣ በቅድስናው፣ በንጽሐ ጠባዩ። ያንን ጠባዩን አበላሸው። ገንዘብህን በከንቱ አትበትን ማለቱን ማለት መስላችሁ? ንጽህናህን በከንቱ አትጣል ማለት ነው። እስኪ በሉ ሁላችሁም ንጽህናህን በሉ። በምን አትጣል? በከንቱ አትጣል። ንጽህና ብቻዋን ነበረች አዳምን አንግሰው የምትኖር። ንጽህናን ምን አጎደላ ስትሉ? ስግብግብነት፣ አልጠግብ ባይነት ንጽህናን አጎደለ። ከዚያስ ድሮ እኮ ሰውና አንበሳ ጠበኛ አልነበሩም። አንበሳ ሄዶ የአዳምን እግር ይሊስ ነበር። ሰውና ጅብ ጠበኛ አልነበሩም። ሰውና ነምር ጠበኛ አልነበሩም። ሰውና እባብ፣ ሰውና ዘንዶ ጠበኛ አልነበሩም። ሰውና አይጥ፣ ድመት፣ ጉርጥ ጠበኛ አልነበሩም። ሰላማዊያን ነበሩ። በማን አማካኝነት? በንጽህና አማካኝነት። የአዳም ንጽህና ሲጎል ግን ምን ሆነ? ጅብም አዳምን እበላለሁ ማለት፣ እባብም እነድፋለሁ ማለት፣ ዘንዶም እውጣለሁ ማለት፣ ነምርም በጥፍሬ እዋጋለሁ ማለት። ንጽህና ሲጎድል ወዳጆቻችን ሁሉ ጠላት ይሆናሉ፣ ከአጠገባችን ይሸሻሉ። የኃጢአት ችግሩ አንደኛ እግዚአብሔርን፣ ሁለተኛ ወዳጅን፣ ሶስተኛ ራስን ያሳጣል ይላል ሊቅ። አንደኛ ማንን ያሳጣል? እግዚአብሔርን። ሁለተኛ ማንን ያሳጣል? ራስን። ሶስተኛ ማንን ያሳጣል? ወዳጅን ያሳጣል። አዳም ንጽህና ሲጎለው የእግዚአብሔር ክብር ከሱ ላይ ጎደለ። ሲጎለው ራቁቱን ተገፈፈ፣ በገዛ እጁ ተሰደደ። ኃጢአት ያሰድዳል፣ እርኩሰት ያሰድዳል፣ ንጽህና ያነግሳል። ከዚያ አስተመልከቱ፣ አዳም ማንን አጣ? ንጽህናውን ሲያጣ ራሱን አጣ። ራሱን አጣ ማለት ነው። አዳም ሆይ የሞት ሞት ሙት ተብሎ ተፈረደበት። በሞት ራሱን ያጣ ንጽህናውን ሲያጣ ነው። ንጽህና ራስን ያሳጣል። ሶስተኛ ማንን ያሳጣል? ወዳጅን ሁሉ ያሳጣል። የገዛ ሚስቱ ወዳጁና ጠላት ሆነችበት፣ ጠላት። እንኳንስ ከብቶች፣ እንኳንስ ላሞች፣ እንኳንስ አንበሶች፣ እንኳንስ ነምሮች ይቅርና መሬት ራሷ ለአዳም ጠላቱና ተነሳችበት። በዚህ ትደነቃላችሁን? የገዛ ሰውነቱ ለአዳም ጠላት ሆነበት። ምን አበቀለበት? እሾህ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ እግዚአብሔር ምን አለው? ተብከልቱ ብላ በአፈ ገጽከ ለታብቁል ምድር ሶከ ወአሜከላ በእንቲአከ፣ ምድር በአንተ ምክንያት እሾህ ታብቅል አለው። እሾህ ታብቅል። እጽዋት ከአዳም ስህተት አስቀድሞ እሾህ አልነበረባቸውም። አጋፍ፣ ኩርንችት፣ ግራር የሚባል እሾህ የለም። የአዳም እርግማን ከእጽዋት ላይ እሾህን አበቀለ። በሰሙ በወድቁ የአዳም ሰውነት በሽታ በቀለ፣ ደዌ አበቀለ። ከዚያ በኋላስ ደግሞ ክፉ ሕሊናን አበቀለበት። ፍቶታት፣ እኩያት፣ ኃጣው፣ እርኩሳት ሰለጠኑበት። ስለዚህ ኃጢአት ይላሉ ሊቃውንት 4 አይነት ሞት ያመጣል ይላሉ። የመንፈስ ሞት፣ የሥጋ ሞት፣ የሕሊና ሞት እና የዘላለም ሞት። 4 ሞቶችን ይወልዳል። ማን? ኃጢአት። ንጽህና ደግሞ ከነዚህ ነው። የሥጋ ሕይወት፣ የነፍስ ሕይወት፣ የሕሊና ሕይወት፣ የዘላለም ሕይወት ማን ይሰጣል? ንጽህና። የሥጋ ሞት መቀሰፍ ነው፣ ያለ ዕድሜ መሞት ነው። አዳም በ935 ዓመቱ 30 ዓመቱ እንዲሞት እግዚአብሔር አልፈቀደም ነበር። ዘላለም እንዲኖር ነበረ ዕድሜው የተቆረጠ በንጽህና ጉድለት ነው። ቅስፈት የሚመጣ በንጽህና ነው። ንጽህና ሲጎል ቅስፈት ይመጣል።
የሰው ዕድሜው ዛሬ ቢበዛ ስንት ነው? 70 ወይም 80። አዳም ያተረፋት እንዳረጎት ዛሬ እኛ እንኖራለን ማለት ነው። የአዳም ዕድሜው 930 ዓመት ስለነበረ፣ ስለዚህ ዕድሜን የቆረጠው ዝሙት ነው። እርኩሰት ኃጢአት ዕድሜን ይቆርጣል። ከዚያ ስጋው ሞተ፣ ፈረሰ፣ በሰበሰ። የህሊና ሞት ምንድን ነው? ቀቢጸ ተስፋ፣ ብቸኝነት፣ ብሶት፣ ኃጢአት በህሊና መውጠት መውረድ፣ መታወክ፣ ሰላም ማጣት፣ እየበሉ መራብ፣ ለብሶ መብረድ፣ ከሰው መሃል ሆኖ ብቸኝነት፣ ተሹሞ ሽረት፣ ውርደት፣ ድካም፣ ምንም እርካታ ቢስ መሆን፣ ደስታን ማጣት፣ ስደተኛ መሆን፣ ከቤት ውስጥ ተቀምጦ መቅበዝበዝ፣ ሀገር ባለበት ከተማ መሃል ተቀምጦ ሰው ሁሉ ሙቶ አልቆ እኛ ብቻችን የቀረን እስኪመስለን ድረስ የብቸኝነት ስሜት መኖር፣ ምድር መጥበብ፣ የት ልሄድ ማሰኘት። አንድ መነኩሴ ጀማሪ መነኩሴ ነው። ገዳም ሂዶ ኃጢአትም ቢያለው ገዳም ገብቶ ኋላ ለአንድ ትልቅ አባት ሂዶ አባቴ ኃጢአትም ቢያለኝ አለው። ይህንን ዓለም ጥለኸው ሂድ አሉት። ዓለምን ትቼ ከገዳም መጣው፣ ከገዳምማ ደግሞ ወደ የት ልሂድ ብሎ መለሰ። እዚያም ገብቶ አልቆምለት ስላለ ማለት ነው። እዚህ ከዓለም ወደ ገዳም ተሄደ፣ ከገዳም ቢፈትን የት ይኬዳል? ስለዚህ ከራስ መሸሽ ነው እንጂ ከቦታ መሸሽ አያዋጣም። መሸሽ የሚባለው ከራስ ጠባይ ነው፣ ከራስ ልማድ ነው። ቦታችን እየለወጥን ብንቀመጥ፣ ብቻችን ከጫካ መሃል አንገታችን አስረን ብንጸልይ፣ ከጠባያችን ካልሸሸን፣ ከቦታ ብንደበቅ፣ ከከተማ ብንወጣ ፍጹም ሰላምን ልናገኛት አንችልም። ስለዚህ የእግዚአብሔር ቤተሰቦች የአዳም የባከነ ሀብቱ ንጽህናው ስጋውን ቆረሰበት፣ ህሊናውን ገደለበት። ዛሬ አርፎ የሚተኛ ሰው አለ መሰላችሁ? ሰው መንኩሶ አያርፍ፣ ሰው ዲቁና ያዙ አያርፍ። ሰው እኮ እየቀደሰም ማረፍ አቃተው። ሰው እየሰበከም አያርፍ። ሰው መንኖም አላርፍ አለ፣ ተሹሞም አላርፍ አለ። ሰው ቤት ሰራም ምንም አለ አላረፈ። አገባም አያርፍ። አይኑ ዞር ማለት ሰው አላርፍ አለ። የሚያሳርፍ ንጽህና እንጂ ህሊና ሲነጻ ዓለም ሁሉ የእናንተ ነው። ቅዱስ ህሊና ካላችሁ ዓለም ሁሉ የእናንተ ነው። ብዙ ነገር ሞልቷችሁ የተልከሰከለ ህሊና ከሚኖራችሁ ምንም የሌላችሁ ንጹህ ህሊና ያድርጋችሁ መድኃኒዓለም። ንጹህ ህሊና ያለው ሰው ባለጸጋ ነው እያልኳችሁ፣ በዓለም ላይ ያለ ፍጹም ባለጸጋ ያንን የሚጠብቅበት ስርዓት አለው። እኔ ችግር ዘርዝሬ ትቻችሁ አልሄድም፣ መፍትሄውን ነግራችኋለሁ። ንጽህና ሲጎል የምን ሞት ይመጣል? አንደኛ የስጋ ሞት በሉ እንጂ የምን እርግጠኛ ሆኜ ልንገራችሁ አንድ ነገር፣ የሚሞቱ ሰዎች የበዙትና ሀገራችን የምትታመሰው በክፉ ሰዎች ነገር መጎንጎን አይደለም፣ በእኛ መርከስ ነው። እኛ ንጹህ ከሆን ክፉ የሚመክሩ ሰዎችን ምክር ማን ያደርገዋል? እግዚአብሔር ይሽረዋል። ጠቢብ ውእቱ ዘያረስ ምክረ መካሪያን ተባ ውእቱ ዘያደቅቅ ይላል። ተመልከቱ፣ መዝራዕተ ኃያላን ይላል ኤጲፋንዮስ በቅዳሴው። የመካሪዎችን ምክር የሚሽር የሚያስረሳ እግዚአብሔር ጥበበኛ ነው። ምክርን የሚሽር ኃይልን የሚያደቅ ነው። የጎደለን ምንድን ነው ካልኳችሁ ንጽህና። እግዚአብሔር የትም ቦታ ንጽህና አጥቶሃል ነው የምላችሁ። ንጹህ ከሆን እግዚአብሔር የሰው ችግር የለበትም። እግዚአብሔር በሰራዊት አይዋጋም። እግዚአብሔር ዝምታውም ውጊያ ነው። ግን ቅድስና ይሞላል። ህሊናችን ሙቷል። አሁን እኮ እንዲሁ ዝም ብሎ ተስፋ ቁርጥ ያደርግ እኮ ነው ዝም ብሎ ማለት ነው። መንግስተ ሰማያትን ማን አይቶት ብለህ ነው ይላል። በቃ ምንም መብላት፣ በቃ መተኛት፣ ምንም። አሁን ደግሞ ትንሽ ሀብት ያለው ሰው ምን እንደሚልገራቸው፣ ትንሽ ሀብት ያጠራቀመ ሰው እሳ አባቱ እንደው ትንሽ እንደ መኪናም እንደ ፎቅም እንደው የሞካከረ ሰው የድንጋይ ጥርቅም እኮ ነው። ይሄ እዛ ሰብስቦ ፈልጌ ሲሉት አባ ጊዜ የለኝም፣ በጣም ብዙ ድርጅት ነው ማኔጅ የማደርገውና የሚያዙኝ ነገር ካለ ብቻ ይደውሉልኝ፣ ስንት ብር ነው የሚፈልጉት ይላል። ብሩን ወርወር አድርጎ ስራውን እየሰራ ሊሞት ማለት። እኔ ብዙ ሰው እታወሳለሁ፣ እታዘባለሁ። ማምላክ ብዙ ሰው እዚህ መጥተው አይማሩ፣ ባለ ትንሽ ሀብት ነካ ካረጋቸው አይማሩ።
ብቻ የሚያዙኝን ይንገሩኝ፣ እሱም ብቻ ይንገሩ። ዝም ብለው ችግር የለም። ቆይ ሰባኪው ምንድነው የፈለገው? ምንድነው ዝም ብለው ቤተክርስቲያን ስሩ ነው? አካውንታችሁ ንገሩኝ። ምንድነው የምትፈልጉት? እሱም ብቻ ለምን አትነግሩኝም? ይላል ቃለ እግዚአብሔር። ጌታ ይዋ እኛ ያንተን ቆርቆሮ አይደለም የፈለግነው፣ እኛ የፈለግነው ህሊናህን ነው። እግዚአብሔር የሞተለት አካል ነው ያለ። እኛ የምንፈልገው እናንተን ነው፣ የእናንተን ሻማ። አሁን ጠዋት 21 ሺህ ብር ሰጣችሁ እኔ ያለውን ሰጣችሁታል። እኔ ገንዘቡን አይደለም የናቁት። ስትፈልጉ 21 ቢሊየን ስጡ፣ ምንም ትርጉም የለውም። ገንዘባችሁ አያጸድቃችሁም። የሚያጸድቃችሁ ንጽህናችሁ ነው። መጀመሪያ ራሳችሁ ተስተካከሉ። ካልሆነ ግን ኃጢአት እየሰራ ለእግዚአብሔር 100 ሺህ ብር ሰርቃ 50 ሺህ ብር ስላመጣ እግዚአብሔር በጉቦ ሊምርህ ነው? እንደዚህ ያለ ነገር የለም። እግዚአብሔር የሚያየው መጀመሪያ ንጽህና ነው። የእግዚአብሔር የዓይኑ ማረፊያ ንጽህና ነው። እግዚአብሔር የሚያየው ወደሱ ነው። የህሊና ሞት በአዳም ላይ ሞጣበት። ከዚያስ ምን መጣበት? የነፍስ ሞት። ነፍሱ ጨለመችበት። ሞታ ለነፍስ ሪቅም እግዚአብሔር። የነፍስ ሞቷ ከእግዚአብሔር መራቋ ነው። መጨረሻ ላይ ዘላለም ሞት ነገሰበት በአዳም። ንጹህ ስትሆኑሳ አካላችሁ በሙሉ ከኃጢአት ንጹህ ሲሆንሳ ምን ታገኛላችሁ? ስጋችሁ ያለ ጊዜው አይሞትም። ህሊናችሁ ልዑል ነው። ህሊናችሁ ትልቅ ነገር ያስባል። እዩትማ በሞቴ ኃጢአት ሰርታችሁ ባደራችሁ ቀን እኮ እቅዳችሁ በሙሉ ክስር እኮ ነው የሚለው። የ40 ዓመቱ እቅድ፣ የ30 ዓመቱ እቅድ ኤዲያ ተውኝ ባካችሁ፣ ክስር ነው የሚለው፣ ድምስስ ነው የሚለው። ህሊና ነዋ ዋናው። ሰው እኮ ይሄን አደርጋለሁ ከዛሬ በኋላ የሚቀጥለው ሳምንት አስቀድሳለሁ፣ እጸልያለሁ፣ ከዛሬ በኋላ እጾማለሁ ይልና ሰኞ በዝሙት ተሰናክሎ ካደረ ያ ሁሉ ይከስራል። አጣጥፎ ይተኛል። ለምን? ዲያብሎስ ደግሞ እንዲህ ብለህ ብትጸልይ አታፍርም ይለዋል። እዚያ በኋላ ይሄዳል። አጋንንት ስርዓት አላቸው። መጀመሪያ ጸሎት የማቋረጥ ሰይጣን አለ። ጸሎት የማቋረጥ ሰይጣን ለዝሙት ሰይጣን ያስረክባል። የዝሙት ሰይጣን ለተስፋ መቁረጥ ሰይጣን ያስረክባል። እንዲህ እያለ ነው ሰው የሚጠፋው ማለት ነው። መጀመሪያ ጸሎቱን ያስቋርጠዋል። ኃያልን ሰው ካሰሩ በኋላ ሀብቱን መዝረፍ እንደማይቸግረው የጸሎት እጅግሩን ካሰረ ጸጋውን መግፈፍ አይቸግረውም። ከዚያ በኋላ በዝሙት ይጥለዋል። ከጣለው በኋላ ተስፋ ያስቆርጠዋል። እንዲህ ብለህ ብትመለስ እግዚአብሔር የሚምርህ አይምሰል ይለዋል። ተሸንፎ ከዚያ በኋላ በሰንሰለት እንደሚጎተት ውሻ እጅግሩን ለዲያብሎስ አስረክቦ የኃጢአት ባሪያ ሆኖ ይኖራል። ከዚያ ቀና የምንለው ተስፋችንን በመቀጠል ነው። ወገኖቼ ከኃጢአት ሞት እግዚአብሔር ይሰውረን። ምን አላችሁኝ? አሜን በሉ እንጂ። ምን አላችሁኝ? ንጽህና ምንድን ነው አልኳችሁ? ገንዘብ። እስኪ በሉ እንጂ። ገንዘብ ነው። ገንዘባችን ከማባከን ይሰውረን። ትልቅ ገንዘብ ነው። ወላዲተ አምላክ እግዚአብሔርን የቻለችበት ገንዘቧ ንጽህናዋ ነው። እግዚአብሔርን የቻለችበት ገንዘቧ ንጽህናዋ። ሌሎችም ቅዱሳን ከንፍር ውሃ በሰማይ ከሰባት መስኮት በምድር ከሰባ ከሚፈላ የንፍር ውሃ ኖህን ያወጣው ንጽህናው ነው። ኤልያስን ከሞት የሰወረው ንጽህናው ነው። ሄኖክን ከሞት የሰወረው ንጽህናው ነው። እዝራን ከሞት የሰወረው ንጽህናው ነው። የሆኑ ባይታዊ ተከታይ ስለሆናችሁ፣ የሆነ መነኩሴ አጨብጫቢ ስለሆናችሁ ከሞት አታመልጡም። የምታመልጡት ንጹህ ስትሆኑ ነው። ራሳችሁን አንጹ። በብልጣ ብልጥነት የሆነ ገዳም ሄደ እንተ ያለ ሀገር የሄደ የ40 ቀን ሕፃን ይሆናል። አይሆንም። ንስሐ የገባ ነው የሚሆነው። እንዲህ ያለ ገዳም ይዞ ጠበል የተረጨ ሰው እንደ 40 ቀን ሕፃን ይሆናል። አይሆንም። አባ ገሌ ቅባ ቅዱስ የቀዱስ ሰው እንደ 40 ቀን ሕፃን ይሆናል። አይሆንም። ራስን ማንጻት ነው። ክፋትን ማቆም ነው። ከውስጥ የደለበውን ኃጢአት በንስሐ መንጥቆ መጣል ነው። ያ ንጽህና ገንዘባችን ነው። በሞት ያፈርሰውን። ንጹህ ሰውነታችሁን በስካር አታባክኑት። ንጹህ ሰውነታችሁን በሐሜት አታባክኑት። በጥንቆል አታባክኑት። በማይረባ ነገር ለነፍሳችሁም ለስጋችሁም በማይጠቅም ነገር ንጽህናችሁን አታባክኑ። ንጽህናችንን ከማባከን ይሰውረን። ሀብት የሚሰበሰበው በንጽህና ነው። የቅድስና መጀመሪያ፣ የሀብት መጀመሪያ፣ የእውቀት መጀመሪያ ንጽህና ነው። እውቀት የሚገለጠው ለንጹሐን ነው። ፈውስ የሚሰጠው ለንጹሐን ነው።
ጸጋ የሚበዛው ለንጹሐን። ገንዘብ የሆነ እንደሆነ የሚበተነው ኃጢአት ነው የሚበትነው። ስለዚህ አዳምን የሁሉ ነገር አመጣበት። ለእኛም እንዲህ ያለ መከራ ከመምጣት ይሰውረን፣ እንዲህ ያለ ይሰውረን። ለሰው ልጅ እግዚአብሔር የሰጠው ሌላው ሀብቱ ሰውነቱ ነው። እስኪ ሰውነቱ በሉ። ምን አላችሁኝ? ሰውነት ሀብት መሆኑን አይታችሁ ታውቃላችሁ? አንዳንዱ ሰው እኮ ከበርኩ የሚል እኮ ማለት ነው ጥቂት እንደው ጠርቀምቀም ሚስል ባንኩ ላይ ያለውን አካውንት እኮ አይቶ ነው። እጅ እግር እንዴት ያለ ሀብት መሰላችሁ? አባክነ ነው እንጂ እንዴት ያለ ጸጋ መሰላችሁ? አይን እንዴት ያለ ሀብት ነው! እንዴት ያለ ሀብት! ዳንኤል ባቢሎን ተቀምጦ እግዚአብሔርን ያየበት እኮ አይን እኮ ነው። ዮሐንስ ወልደ ነጎድጓድ ታስሮ እግዚአብሔርን ያየበት እኮ አይን እኮ ነው። ኢሳይያስ በአይሁድ መካከል ሆኖ ሱራፌልን የተመለከተበት እኮ አይን እኮ ነው። ስምዖን አረጋዊ ክርስቶስን ያየበት እኮ አይን ነው። ይህንን አይን ምን ላይ አፍጥታችሁበት እንደምትውሉ እግዚአብሔር ይቁጠረው። ገንዘባችሁን በከንቱ አታባክኑ በሉ እንጂ እግዚአብሔርን ለማየት የተፈጠረውን አይን ረባካችሁ በፌስቡክ አታጥፉት። በማይረባ ነገር ገንዘባችሁን በከንቱ ነው ያለ። ደግሞ ልንገራችሁ፣ ሰው በመረጃ ሊቅ አይሆንም ነው የምላችሁ። አሁን ሰይጣን ምን ያደርጋል መስላችሁ? ኢንተርኔት፣ ፌስቡክ፣ ዩቲዩብ ውስጥ ያስገባና እስቲ መረጃ ለአንዳንድ ነገር ጥሩ ነው ስትጎረጉር አንተ ዩቲዩብ ስትጎረጉር ዩቲዩብ ህሊናህን ሲጎረጉር ዋሻህን ትቀራለህ። ባዶ ቀፎህን ማለት ነው። ደብዝዞ ሰው እኮ ማሰብ እኮ አቅቶታል። ሰው አሁን እብድ እኮ ነው። ተነግሮ እንኳን ማስተዋል አይችልም። ቢመክሩበትም አይሰማ፣ ቢመክሩትም አይሰማ። ሁሉም አይገባውም። ደንዝዞ አለ። እባካችሁን አይናችሁን አታባክኑት፣ ጆሮአችሁን አታባክኑት። በሞቴ የማይረባ ነገር አትስሙበት፣ ረዘፈን አትስሙበት። ይሄ ጆሮ ቅዱሳን መላእክትን የሰሙበት ቃል ነው። ይሄ ጆሮ ሳሙኤል እግዚአብሔርን በሌሊት የሰማበት ጆሮ ነው። ይሄ ጆሮ ድንግል ማርያም ቅዱስ ገብርኤልን የሰማችበት ጆሮ ነው። ይሄ ጆሮ ቅዱሳን አባቶቻችን እግዚአብሔር ሲጠራቸው የሰሙበት ጆሮ ነው። ጆሮቻችሁን ለዘፈን ለጨዋታ ለምን ትከፍቷቸዋላችሁ? ጆሮ ክቡር ነው። ጆሮቻችሁን ለእግዚአብሔር ብቻ ከፈቷቸው፣ የእግዚአብሔር ጆሮዎችም ለእናንተ ይከፈታሉ። የእኛ ጆሮ ለእግዚአብሔር ከተዘጋ የእግዚአብሔር ጆሮ ለእኛ ዝግ ነው። ስለማይሰማ ሳይሆን የሚሰማ ነገር ስለሌለን ማለት ነው። ያጸምም ከመዘይ ይሰም ይጎነዲ ከመዘይሁ ይላሉ ሰለስቱ ምዕት በቅዳሴ። እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል። ዝም የሚለው ስለምንድን ነው? የማይሰማ ነገር ሲኖር ዝም ይላል እግዚአብሔር። የሚሰሙትን ይሰማቸዋል፣ የማይሰሙትን አይሰማም። ስለዚህ ጆሮአችሁን አታባክኑ። ዘፈን ይፈቀዳል አይፈቀድም? አሁን እዚህ ክርክር ውስጥ እንውጣ። ይፈቀዳል አይፈቀድም ሳይሆን ጉዳዩ ጆሮአችንን ያበክናል ነው። ኃጢአቱን እንተው ዝም ብላችሁ። ኃጢአት ነው ዘፈን። እንዲያው ከዚያ በታች ግን ጆሮአችን እንዴት ነው በዘፈን? እኔ እኮ አሁን እስቲ ሌላውን ተው እሺ። ያላገባው የሴቱ ውበቱና አሁን ያገባችሁ ሰዎች ለሆነ ሰው እየተዘፈን እንዲያው የምትሰሙ ለሆነች ሴት ምን አርግ ብላችሁ ነው? እንዲያው ይገርመኛል እኮ ነው። እንዲያው እኮ አይገርም። አንድ ጊዜ የዘፈናችሁላትን ሰው አግኝታችኋል። ምን ባሉኝ ነው እንደው የምትዘሉት ማለት ነው? እንዲያው ይገርመኛል። ማምናገር ሰው ለማያውቃት ሴት በተዘፈነ ዘፈን ሲዘል ያድራል እንዴ? ይህ ነውር እኮ ነው። ይሄ እኮ ጅልነት እኮ ነው። ይሄ እኮ መባከን እኮ ነው። ኧረ በሞቴ ስሙኝ። አሁን ዘንድሮ በየቦታው በጦርነት የረግፉትን ወንድሞቻችን ታውቃላችሁ አይደል? በቀኝም በግራ። መጀመሪያ እኮ ሰይጣን ምን አድርጎ መሰላችሁ? 40-50 ዓመት አይምሯችን አባክኖ ነው ዛሬ በጦርነት የሚያባክነን። መጀመሪያ አባክኖናል። ንጽህናችን አባክኖታል። ሰውነታችን ባክኗል። ይሄው ተነግሮ የማይሰማ ሰው መግደልም በቃኝ የማይተፈጠረ ስለባከናችሁ ነው። በኳስ ፍቅር ጠልፎ ሲደነዝዝ የኖረ እንዴት ብሎ ይሰማል? ስለዚህ መጀመሪያ ስለደነዘዝ አባከነንና ደግሞ አሁን በጥይት ያባክነናል። ስለዚህ ጆሮአችሁን ጠብቁት ለምንም ነገር። እንኳን ክርስቲያን አንድ ፈላስፋ ያለውን ልንገራችሁ። አንድ ፈላስፋ የሆነ ሰው እየሮጠ ሄዶ
አንተ አንድ ነገር ልነግርህ ነበር አለው። ቆይ ሳትነግረኝ 3 ጥያቄ ልጠይቅህ አለው። አንደኛ የምትነግረኝን ነገር አይተኸዋል ወይ? አላየሁትም። ሁለተኛ የምትነግረኝ ነገር እውነት ነው ወይ? እኔ እንጃ። ሶስተኛ የምትነግረኝ ነገር ስለ ጓደኛዬ ክፉ ነገር ነው ወይ? አዎ። እንዳትነግረኝ በሕግ አምላክ ብሎ ሰደደው ይባላል። ምንም ለማይጠቅምን ነገር ማለት ምንም። አሁን ሰው የሚያወራው ነገር እኮ ይገርማቸዋል። አንዳንዱ ሰው የጦር ጄኔራል ሆኖ ያድራል። አንዳንዱ ኮማንደር ይሆናል። በቃ ኮማንድ ሴንተር ሆኖ ጦርነቱን ሲመራ ውሎ የእነንትና ችግር እኮ ነው እነንትና እኮ ነው ይሄን ሁሉ ችግር ያመጡት ይላል። እንዲሁ እኮ ግርም እኮ ነው። እንዲሁ አርፈህ አትቀመጥም? ስራን አሰራም ወይ? የእውነቴን እኮ ነው የምነግራችሁ። ዝም ብለን የራሳችን ስራ ማንሰራ ማስተካከል እንዲሁ በዚህ ዓለም ላይ ጅል ማለት በማያገቡት የሚገባ ነው ማለት ነው። ስለ ሀገራችን ጉዳይ አንቆርቆር እያልኳችሁ እንዳይመስላችሁ። እንደ ጭልፊት አጥንት ይዛችሁ እንዳትሮጡ፣ ሞጭላፊ አትሙ። እኔ ያልኩት ምን ማለት ነው? አንድ ሰው ምን ማድረግ ይችላል? በሀገርም ሆነ በጎረቤት ወይም በራሱ ችግር ሲፈጠር እነገሌ ለምን እንዲህ አደረጉ ሳይሆን የሚለው ምን ማለት ነው? አሁን እኔ ምን ማድረግ እችላለሁ ነው። እስኪ በሉ ሁላችሁም በሉ እንጂ ሁላችሁም። አሁን እኔ እሺ ምን ማድረግ እችላለሁ? ምንም ነገር ሲፈጠር ሁልጊዜ የራሳችሁን ድርሻ ነው መስራት። የሰዎችን ጉዳይ በመብጠልጠል አሁን ብርግብነ ፓትርያርኩ ምን እያደረጉ ነው በዚህ ሰዓት? እንዴት ሊቀ ጳጳሱ ዝም ይላሉ? እንዴት አንተ ዝም አልክ? መፈጠር ያለበት ራሳችን ምን እያደረግን ነው? ሀገረ ስብከት ምንድን ነው ያደረገው? የሆኑ ማህበራት ምንድን ነው የሚሰሩት? እዚያ ተጎልተው ሚል ሰው አለ። አንተ ምን እያደረግክ ነው? ሰው መስራት ያለበት የራሱን ነው። የራሳችን ስራ እንድንሰራ አምላከ ቅዱሳን ይርዳን።